አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ያው ወደ ጾማችን አልቆ ሸዋል ደርሰናል። አላህ ይቀበለን ይቀበላችሁ ሁላችሁንም። እንግዲህ አላህ ሱብሃነሁ ወተዓላ የሚቀበለው አላህ ያደርገን። ቀጣይ አመት ደግሞ ምን ደርሳለህ ያደርሰን። አንዳ ቻናሌ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በኮሜንት አስተያየት ስጡኝ። የዛሬ ርዕስ ወቃሽቷ ነፍስ ይላል። ወቃሽቷ ነፍሴ ይላል። ወቃሽቷ ነፍስ ወቃሽቷ ነፍስ ይላል የዛሬ ርዕስ የዛሬ ርዕስ አብራችሁኝ ሆነ። ወቃሽቷ ነፍሴ ወቃሽቷ ነፍስ ዛሬ ገብተህ ከሙስሊሞች ተጎራብተህ ሶላት ይዘህ ከጎናቸው ተጎናብሰህ ረሃብ ጥማት በጾም ሰበብ ተጎናጭተህ ሙስሊም ሆነህ በተግባር አስመስክረህ እንዳትመጣ ከዚህ ኒዕማ ነክሰህ ያዘው። ልፋት ጥረት ውጤትህን አታራክሰው። የትናንቱ አምላክህን ነው ዛሬ ደረሰህ ያመለከው። ነገም ከርሞም የነበረው የሚኖረው ሁሉ ህያው እጅ እንዳትሰጥ ለስሜትህ አታስቀጣኝ። በስህተትህ ወቅሰሃለሁ እኔ ነፍስህ አታስወጣም ከራህመቱ። ሰልችቶኛል መወስለቱ ከኢባዳ መራቆቱ ከዋጅባት መጣላቱ ከሱና ጋር መጋጨቱ ከዋጅባት መጣላቱ ከኢባዳ መራቆቱ ሰልችቶኛል መወስለቱ ከሱና ጋር መጋጨቱ እስከ መቼ ልሁን ከንቱ ጠቅሞኝ ሳለ መመራቱ አሻፈረኝ ብዬሃለሁ እኔ ነፍስህ አታስቀጣኝ በመታዘዝ ለስሜትህ ነገም ዛሬም የምቀጣው እኔ ሳለሁ ስለምን ሰው አትስማኝ ወቅሰሃለሁ እኔ ወቃሽ ነፍስ ይኸው ይዤሃለሁ። ከገሃነም ከቀብር ውስጥ ከዱንያም ፈተናዎች አታስቀጣኝ። ራህመት ፈልገህ ከአራህማን አትሰላች። ዛሬ ገብተህ ሰጋጅ ሆነህ ጿሚ ሆነህ ከሷሊሆች ተጎራብተህ በዚህ ቀጥል አንተ በኔ ትድናለህ። አሁን አወክ የስሜትና የአቅልህን ማነስ ወዴት ሚመራህ ንቃ ተከተል። ዛሬ ለዚህ ያበቃህ ወደ እውቀት ወደ ተውሂድ የመራህ ወደ ሶላት ወደ ሲያም ያቀጣጫህ የአራህማን ትእዛዝ የረሱል ሰለላሁ ዐለይሂ ወሰለም ፈላጊዎች ተቀብሎ በተግባር ላይ የዋለን የረካዋን በዚክር አላህ ተከትላቸው። ወቃሽ ነፍስህን ወቃሽ ነፍስ መቼ ነው እውነተኛ ሙስሊሞች የምንሆነው? እስኪ አንድ ጥያቄ። መቼ ነው አላህን በፈጠራቸው ነገሮች የምንማረከው? መቼ ነው አላህ ለምን እንደፈጠረን የምንረዳው? መቼ ነው አላህ እንደሚፈልገው መኖር የምንጀምረው? መቼ ነው ስለ ሃይማኖታችን በሙሉ ልብ የምንነጋገረው? መቼ ነው እማይጠቅመን ንግግር ከመናገር የምንቆጠበው? አይታወቅም። ሁሌም መጥፎ እንደተናገርን ነው። ሐዲስና ቁርአን ስንሰማ የምንደነግጠውስ መቼ ነው? ይሄ ግን መቼ ነው ግን ቁርአን ሰምተን ስንሰማ እንደነግጠን? የኛ ነገር ለመልካም ስራ ሰበብ የምንሆነውስ መቼ ነው? በሶላታችን የምንጠቀመው መቼ ነው? ሶላታችን እንግዲህ የተሟላልህ አድርገን ሁላችንም ላይ ሶላት በእርግጥ ጎደሎ እንዳለ ይታወቃል ማለት ነው። ዱዓችን ተሰሚነት የሚያገኘው መቼ ነው? ዲናችን የምንረዳው መቼ ነው? ውሎና ዳራችን በሱና የሚሆነው መቼ ነው? ሙሉ በሙሉ በአላህ ላይ የምንመካው መቼ ነው? የዱንያን ትልቅነት ከልባችን የምናወጣው መቼ ነው?
ውሎና አዳራችን በሱና የሚሆነው መቼ ነው? ዲናችንን የምንረዳው መቼ ነው? መቼ ነው ሙሉ በሙሉ ከአላህ ላይ የምንመካው? የዱንያ ትልቅነት ከልባችን የምናወጣው? ቤታችን ውስጥ ያለው የተበላሸ ህይወት የሚስተካከለው? ረስንቱ አላህ ያስተካክልልን። ቤታችን ውስጥ ቁርአን ሐዲስ የሚቀራው መቼ ነው? የሚወራው መቼ ነው? ቁርአን ሐዲስ ተረስቶ አቧራ እየቦነነበት ነው። መቼ ነው ውሸት የምናቆመው? እውነት ነው ይሄ ግን ውሸት መቼ ነው የምናቆመው? በውሸት ያው በእርግጥ በውሸት የተወሰነ ነገር ልናልፍ እንችላለን፣ ግን ውሸት ያው ውሸት ነው። እውነት ግን ትሰረስራለች እንጂ አትበጠስም ማለት ነው። እስኪ እውነት ተናጋሪዎች እንሆን፣ ውሸትን እናቁም። መቼ ነው የአላህ ውሳኔ መቃወም የምናቆመው? መቼ ነው ውሸት የምናቆመው? አይ ዶንት ኖ። መቼ ነው የአላህ ውሳኔ መቃወም የምናቆመው? እኔ ማለት ትተን ወንድሜ እህቴ ማለት የምንጀምረው መቼ ነው ለሰዎች ከአላህ ውጭ ጌታ እንደሌለ የምንናገረው? መቼ ነው በእኛ ዘመን በዲናችን የበላይነት የምናገኘው? መቼ ነው የእስላም ዘቦች የምንሆነው? መቼ ነው ኢስላምን የምናስተዋውቀው? መቼ ነው ለድሃ እምናዝነው? መቼ ነው ትዳራችንን ሰላም የሚያገኘው? መቼ ነው የጋብቻ ጥቅም ተገንዝበት ለትዳር የምንቻኮለው? ወይ ጉድ! ዱዓቶቻችን ለገጠሩ የሚጨነቁት፣ አባቶቻችን ለገጠሩ የሚጨነቁትስ መቼ ነው? መቼ ነው ከሐሜት ሰው ከመበደል ሰውን ከማስቀየም ከማማት የምናቆመው? ይሄ ማቆሚያ የለም። መቼ ነው ወላጆቻችንን የምናስደስተው እና የምናታዘዘው? አላሁ አለም። በሰው ቤት እየታዘዝን የሰው ሰራተኛ ሆነን ምን ቤተሰብ መርዳት ቀረ ወይ የኛ ነገር? እሺ መቼ ነው ለአላህ ብለን የምንዋደደው? መቼ ነው ያልተጣራ ወሬ ከማውራት የምናቆመው? መቼ ነው አላህ በወሰነልን ነገር ደስተኛ የምንሆነው? መቼ ነው የሌሊት ሶላትን ዚክርን የምናስለምደው? መቼ ነው የበደለንን ይቅር የምንለው? ከራስ ወዳድነት የምንላቀቀው? ከሞት በኋላ ላለው ህይወት ስንቅ የምናዘጋጀው? ዑለማዎቻችንን የምናከብረው መቼ ነው? ለእውቀት ጊዜ የምንሰጠው መቼ ነው? ባወቅነው የምንሰራው መቼ ነው? መቼ ነው የምንሞትበትን ቀንም ይሁን ስፍራ እንደምናውቀው ተገንዝበን በተጠነቀቀ የምንቆየው የምንቆመው መቼ? አረ መቼ ነው እስላምን የምንኖረው? መቼ ነው እነዚህ ተግባራዊ መልስ የምንመልሰው? አላህ ያግራልን። ለጓደኞቻችሁ ሸራ አድርጉ። እውነት ነው ግን መቼ ነው ይህንን ሁሉ የምናደርገው? መቼ ነው? ያው ዛሬ ነገ እያለን ሁሉም ይሄዳል ማለት ነው፣ ግን የምናቆምበት ቀን የለንም። ቁሚ አላህ የምትፈሪ ከሆነ ይሄንን አልሰላሙ አለይኩም አንባቢያን ይሄንን አንብቡ አደራ እያልኩኝ ወደ ርዕሱ ስገባ፣ ደብዳቤ ለመላው የዓለም ሙስሊም የተላከ ነው። ይህ ደብዳቤ ከመዲናቱ ሙነወራ መስጂድ ነበዊ ኢማም ከሆኑት ነው። እኒህ ኢማም እንዲህ ብለው በደብዳቤውን አስተላልፈዋል። ሐጅን በስርዓቱ ያላከናወኑ የባሎቻቸውን ነብዩ ሰለላሁ ዐለይሂ ወሰለም ጁምዓ መታ ቁርአን ቀርቼ ወደ እንቅልፌ ያመራለሁና ህልም ታይኝ ህልሙ ለይል ይላል።
ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንዲህ አሉኝ፣ በዛሬው ዕለት 6000 ሰዎች ሞተዋል። አንዳቸውም ጀነት አልገቡም አይገቡም። እነሱም የባሎቻቸውን ትዕዛዝ የማይከተሉ ሴቶች ናቸው። ለድሃ የማይሰድቁ ሀብታሞች፣ ሀጅን በስነ ስርዓቱ ያላከናወኑ፣ ሶላታቸውን በወቅቱ ያልሰገዱ ናቸው። ይህ ደብዳቤ ያደረሰው ሰው ከአላህ ብዙ ጀዛ ያገኛል። ከነ ቤተሰቡ ሸፋ ያገኛል። የአላህ እርዳታ ያገኛል። ሼህ አህመድ መልእክት ውሸት ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓቸው አይደርስም ይላሉ። የነቢዩ ሰለላሁ ዐለይሂ ወሰለም ሱና አጥብቃችሁ ያዙ። እሳቸው ባዘዙት መሰረት ድኑን ተከተሉ። የአላህ ይቅር ጠይቂ። ሰኞ ጾም አዘወትሩ። እንደኔ ጾም ሰኞ መጾም አሪፍ ነው በነገራችን ላይ ማለት ነው ጾም። ኦክቴ ምን አልባት ዛሬ ደሞዝ ተካፋይ ልትሆኚ ትችያለሽ። እውነት ነው። ጨው፣ በርበሬ፣ የተለያዩ የቤት አስቤዛዎች አለቁ ብለሽ ሳትጨነቂ ሳታስቢ ትችያለሽ። በመዳምሽ ስር ስላለሽ ካንቺ የሚጠበቀው አለቀ ብሎ መናገር ነው። እውነት ነው ወላሂ። የምታገኙን ብር ትኩረት ላሰጪው ለዚህ ብለሽ እቅድ ሳታወጭበት ትችያለሽ። ያማረሽን ገዝተሽ ልትለብሽበት ትችያለሽ። ብር ለጠየቀሽ ሁሉ ልትሰጫቸው ትችያለሽ። በነሻንጣ ገብተሽ የሆኑ ጓደኞችሽን ለመስጂድ ወይም ለተለያዩ ነገሮች ሲሰድቁ አንቺም ሳታስቢበት በነሻጣ 50 ሺህ ከዛም በላይ ልትሰድቂ ትችያለሽ። ዛሬ ማንም ሊወድሽ ሊያቀማምንሽ ሲያሞግስሽ ይችላል። የስደቷ ጀግና፣ የስደት በገሬ በመሳሰሉት ቃላት ሲያሞግሱሽ ይችላሉ። ስደት ላይ ደሞዝ ተከፋይ ሁሉ ነገር ስላለሽ ይሆናል። እውነት ነው ወላሂ ዳዚ። በየትኛው ሀገር በስደት ያላችሁ የስደት ጓደኞቼ ክፉ አይንካችሁ፣ ሀሳብ ተሳክቶ ለሀገራችሁ ያብቃችሁ። የልባችሁ መሻት ጀልሎ ያሳካላችሁ። ከሰው ቤት አውጥቶ የእናንተ ይስጣችሁ። ስደት ደግሞ በቃ ይበላችሁ። አላህ መልካም ሽቶ ከስደት ያውጣችሁ። ለሀገራችን አብቅቶ ጥሩ ህይወት ይወፍቃችሁ። ጥሩ ርዚቅ ወፍቆ በሀገራችን ያጽናችሁ። በመነሃጃ በኒቃም አላህ ያጽናችሁ። በተውሂድ በሱና ኢስቲቃም ይወፍቃችሁ። እናንተ የሚያበረታታ ሷሊህ ባል ይስጣችሁ። አሚን። ዳኢ መስጊድ አላህ በቃ ይበላችሁ። በሁሉም ነገር ጽናትን ሰጥቶ በሀገራችሁ ያጽናን። የስደት ጓደኞቼ ክፉ አይንካችሁ። መቼም ቢሆን ክፉ አይንካን። ወላሂ አላህ ከሰው ቤት አውጥቶ የኛ የራሳችን ቤት ይኖረን። ሁላችንም ብንሆን የራሳችን ቤት የምንኖረን አላህ ያድርግልን ማለት ነው። አላህ ሁላችንንም ያጽናን ውዶችዬ ማለት ነው። ሁሌም ቢሆን ጥሩ ነገር የምናስብበት አላህ ያድርገን። የሰው ቤት ሳይሆን የራሳችን ቤት በራሳችን ቤት የምንኖር በሰው ቤት አይደለም። ሁሌ የራሳችን ነገር የሚሰጠን አላህ ያድርገን ያ ረብ። ኢላሂ ማረኝ ወንጀል ያመዘነ። እኔስ እዚሁ ያለሁኝ አፈር ሳይጫንብኝ እኔው ለራሴ ያዘንኩኝ። ሰዎች ሲገዙክ እኔን ቤተኛ ሆንኩኝ። በቃላቸው ሲኖሩ እኔን ግን እየጣስኩኝ። ወንጀሌማ ገዝፎ ለኔው አሳፈረኝ። ምላሴን አርቄ ከኸይር ከመናገር ትንሽ ትልቅ አልችልም። ስንቱን አስከፋሁኝ። አይኔም አይታረም ሐራም ከመጎበኘት እጄም አያርፍም መጥፎ ከመንካት እግሬም አለመደም ወደ ጥሩ መምራት
ምላሴም አለመደች ለሰው ልጅ ክፉ የልቤ ጠረን ማይሰማ በሆነበት መቀባው ሽቶ ስንቱና ማለልኩት የፊቴን ፈገግታ ስንቱን ጎዳሁበት። እስቲ ምን ይሁን የኔ ማንነት ሁሌ በወንጀል እንደሆንኩኝ ይባስ እንጂ አላልኩም ይብቃኝ። አንድም ቀን አልቀረብኩ ጌታዬ እንዲረዳኝ ከሱማ ከራኩኝ እጅጌን ቆይቻለሁ። ይነጋል ይመሻል ገፋሁ ሰዓቱም ረፈደ ቀናቱም አለቀ አጀሌ ቢደርስ ምን ይወጣኛል? ወደ ኢላሂ ልመለስ ገዝፎ ቢታየኝ ወንጀሌ ብዛት አሁን ይሁን ማታ እኔ ምን አውቄ በዛ ድቅድቅ ጨለማ ስራዬን ሲመዘን ሁሉም ነፍሴ ነፍሴ እኔ ዝም አልል አላውቅም አልል ስራዬን ሳውቃለሁ እኔማ ጠንቅቄ አጀሌ ደርሶ እንደሆነ ሁሉም ፍቃርቄ ልነሳ ከተኛሁበት ላዘጋጅ ስንቄ ልነቃ ከተኛሁበት ልገዛው ጌታዬ ኢላሂ ሻለሁ ምህረትክን ላጠፋሁት ጥፋት ላከረምኩ ወንጀል ኢላሂ ማረኝ ተጸጽቼ ወጥቻለሁ አላህ ሆይ ማረኝ ብያለሁ። እጆቼን በጥሩ ኸይር ስራ አሰማለሁ ምላሴን በኸይር ንግግር እሰራታለሁኝ አይኖቼን በቁርአን አሳፍራታለሁ እርምጃዬ ወደ ውብ አቀናለሁ ጆሮዬ ቁርአን ሐዲስ አሰማለሁ ማረኝ ተጸጽቼ ወደ አንተ መጥቻለሁ ጌታዬ ሆይ ምህረትህን እሻለሁ ተጸጽቼ እንደ ደጃፍህ ቆሜያለሁ ኢላሂ ምህረትህን ለግሰኝ አላህ ምህረቱን ለኛ ይወፍቀን ያ ረብል ዓለሚን ያ ረብል ዓለሚን ለሁሉም ነገር አላህ ይማረን ወዶችዬ ማለት ነው። ያ አላህ አላህ ምህረቱን ይወፍቀን ከሰው ሀገር አውጥቶ ራሳችን ሀገር ጋር ያድርገን ማለት ነው። አላህ ሱብሃነሁ ወተዓላ ይሳነው ምን ይሳናል? ግን እኛ ሰበቡ ማድረስ አለብን ያ ረብ اللهم يا رب አንድ መጨረሻ ደግሞ ፈገግታ ልንገራችሁ። የዲን አስተማሪ ለሴቶች ትምህርት ሙሐደራ እየሰጠች እንዲህ አለቻቸው። ጥሩ ሚስት ማለት ባሏን ሌላ ሴት እንዲያገባ በመረዳት የምታስደስት ናት አለች እና ረቢሃ የኡስታዟ ንግግር በትኩረት እየተከታተለች ነበር። አላሁ አክበር ጀዛከላሁ ኸይረን ኡስታዝ። ለአመታት እንዴት ይሄ ጉዳይ እንደምነግርሽ ጨንቆኝ ነበር። ነገር ግን አንቺ ዛሬ ነገር አደረግሽልኝ። እኔ ረቢሃ ባላለሁ ከባልሽ ጋር ከተጋባን 4 አመት ሆነናል አለቻት። ኡስታዟ በድንጋጤ ራሷን ስታ ወደቀች። ሆስፒታሉ ዷትና ስትነቃ ረቢሃ እንዲህ አለቻት። በአላህ ስም እምላለሁ እኔ ባልሽን አላውቀውም ግን አለች ረቢሃ። ልምከርሽ ኡስታዝዬ፣ ትምህርቶችሽ በወላጅ ሀቅ ላይና በኢባዳ ዙሪያ ላይ ብቻ ይሁን። አንቺ ለራስሽ ማድረግ የማትችይውንና በማትቀበዩ ጉዳይ እኛ ላይ አትፈላሰፊ። ኡስታዟም ረቢሃ አላህ ይቅር ይበልሽ ለዚህ ቅጣትሽ አለች። አሳያችሁ ግን የምናስተምረውንና የምናየውን ግን እኛ ልብ ማለት አለብን። ያቺ እንግዲህ ጥሩ ሴት ማለት ባሏን ለሌላ የዳረች ናት አላት። ከዛ ደግሞ ያቺ ሴትዮ ምን አለች? ባልሽን እኔ ደበቀው ነው እንጂ 4 አመት የተጋብተናል ስትል ያቺ አስተማሪችሁ የተባለችው ራሷን ጣለሽ ማለት ነው። አያችሁት? ሱብሃንአላህ። ዙሮ ግን የምናስተምረውን ነገር እስኪ እኛ እናደርገዋለን ወይ በእኛ ላይ ቢሆን ብሎ ማሰብ አለብን ማለት ነው። ለሰዎች ትምህርት ስንሰጥ ከኛው ጀምሮ ግን ይሄው መሆን የለበትም ማለት ነው። እና ያው ፈገግታ ነው መጨረሻው ነገር። በጣም ለትምህርት ሙሐደራ ትሰጣለች እና ራሷ የማታደርገውን ለሰዎች አንዲት ጥሩ ሴት ማለት እንግዲህ ለባሏ ሌላ ሴት መዳር ነው አለች። እንግዲህ አንዷ ተነሳ ደግሞ እንኳን ነገርሽኝ እኔ ባልሽን ካገባሁት 4 አመት ሆኖኛል ስትላት አስተማሪ የነበረችው ኡስታድ ደንግጣ ሆስፒታል ገባሽ ማለት ነው። ለምን ለራሷ ማታደርገውን ለሰው
ኡስታዝ ብላ መሀደራ እየሰጠች ማለት ነው። ይሄ መሆን የለበትም። ሁላችንም ቢሆን የምናስተምረው ወይም ለሰዎች ትምህርት ስንሰጥ ለራሳችንን ማድረግ መሆን ያለበትን ነው ማለት ነው። እና ውዶች የቪዲዮ ደስ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮ ደስ ካላላችሁ ደግሞ ዲስላይክ አድርጉ። ከዚህ ውስጥ ሰናበታችኋለሁ። ባይ ባይ። እወዳችኋለሁ ሀባይብ